ሰላም የጥበብ ወዳጆች፣ እንኳን ወደ የጥበብ ፈገግታ የዩቲዩብ ቻናል በሰላም መጣችሁ። ዛሬ የምንወያይበት ሐሳብ ስለ ገዛ ሰላማችንና ስለ ማንነታችን ጥበቃ ነው። ሁልጊዜ ሰዎችን ለማስደሰት ስትል እሺ ያልክ የራስን ሰላም አጥተህ ታውቃለህ? ሰዎች ያለ ፈቃድ ወደ ህይወት እየገቡ የውስጥን አትክልት ስፍራ ሲረግጡትና ሲያበላሹት ተሰምቶ ያውቃል? ይህ የሚሆነው በህይወት ዙሪያ ድንበር ወይም አጥር ስለሌለ ነው። ለዚህ የጥበብ መንደር አዲስ ለሆናችሁ እንዲህ ያሉ የህይወት መርሆችን የሚጠቁሙ መልእክቶች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ይህ ቪዲዮ ራሳችሁን መከላከል ለከበዳቸው ወዳጆቻችን ብርታት እንዲሆን ላይክ እና ሼር በማድረግ አብራችሁን ቆሙ። ወደ ዛሬው ጥበባዊ ትንታኔያችን እንለፍ። አንድን የሚያምር ግቢ በዓይነ ህሊናችሁ ሳሉ። በውስጡ ውብ አበቦች አሉ። የለመለመ ሳርና ፍራፍሬዎች ሞልቶታል። ነገር ግን ይህ ግቢ ምንም አይነት አጥር ወይም በር የለውም። አጥር ከሌለው ምን የሚሆን ይመስላችኋል? መንገደኛው ሁሉ ሳሩን ይረግጣሉ። ከብቶች ገብተው አበባውን ይበሉታል። ሌባው የሚያሰኘውን ይወስዳል። ባለቤቱ ግቢውን ለማጽዳትና አበባውን ለመንከባከብ ቢለፋም አጥር እስካላበጀለት ድረስ ድካሙ ሁሉ ከንቱ ነው። የሰው ልጅ ህይወትም እንዲህ ነው። ድንበር ወይም ባውንደሪ ማለት በህይወታችን ዙሪያ የምንገነባው ጥበባዊ አጥር ነው። ይህ አጥር ሰዎችን ለማግለል ወይም ለመጥላት የሚገነባ ሳይሆን ማንነታችንን፣ ሰላማችንንና ጤናማ ግንኙነታችንን ለመጠበቅ የሚቆም ነው። ድንበር የሌለው ህይወት እንደዚያ አጥር እንደሌለው ግቢ ነው። ማንኛውም ሰው እየገባ ስሜትን ይረግጠዋል፣ ጊዜን ይሰርቃል፣ ጉልበትንም ያባክነዋል። ብዙዎቻችን ድንበር ማበጀት ማለት ክፉ መሆን ወይም ራስ ወዳድነት ይመስለናል። ሰዎችን ላለማስቀየም ስንል ያልፈለግነውን ነገር እሺ እንላለን። ነገር ግን ለሌላው ሰው እሺ ስትል ለራስ አይሆንም እያልክ እንደሆነ አስተውለሃል? እውነተኛ ድንበር የሚጀምረው ራስን በመውደድ ነው። አይሆንም ማለት ሙሉ አረፍተ ነገር ነው። ለጥያቄዎች ሁሉ መልስ መስጠት፣ ለሁሉም ጥሪ መገኘት ወይም የሁሉንም ችግር በትከሻ ላይ መሸከም የለብህም። ድንበር ማበጀት ማለት ከዚህ በላይ አትለፍ፣ ይህ የኔ የግል ሰላም ነው፣ እዚህ ጋር የመቆም መብት አለኝ ብሎ በጨዋነት ማሳወቅ ነው። ይህ ደግሞ ሰዎችን እንድትጠላቸው ሳይሆን በጤናማ ሁኔታ እንድትወዳቸው ይረዳል። ምክንያቱም አንተ ሰላም ካጣ ለሌላው የምትተርፈው ሰላም አይኖርምና። በመንፈሳዊ ዓለምም ቢሆን ድንበር ማበጀት ትልቅ ቦታ አለው። ታላቁ መጽሐፍ እንዲህ ይላል፣ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ እርሱ ነውና። ልብህን ጠብቅ ማለት በዙሪያው አጥር አበጅለት ማለት ነው። ወደ ልብህ የሚገቡትን ሐሳቦች፣ የሚቀርቡን ሰዎችና የምትሰማቸውን ወሬዎች መምረጥ አለብህ። ፈጣሪ ራሱ ለፍጥረታት ሁሉ ድንበር አበጅቷል። ለባህሩ መዳረሻ አለው፣ ለከዋክብቱ መቆሚያ አላቸው፣ ለቀንና ለሌሊትም ገደብ አላቸው። ሁሉ ነገር በድንበርና በስርዓት ሲሆን ውበት ይኖረዋል። አንተም የአምላክ ድንቅ ፍጥረት እንደመሆነ መጠን ልብህን፣ ነፍስህን የሚበክሉ ነገሮች የመጠበቅ ኃላፊነት አለብህ። ድንበር ማበጀት ሰላምን መጠበቅ ነው። ሰላም መጠበቅ ደግሞ ፈጣሪን ማክበር ነው። የሚገርመው እውነት ግን ይህ ነው። ድንበር መኖር መለየት ሳይሆን ወዳጅነትን በግልጽነት በክብር ማጠናከር ነው። ግልጽ ድንበር ሲኖር ሰዎች የት ጋር መቆም እንዳለባቸው፣ ምን እንደሚያስደስትህና ምን እንደሚያስቀይምህ በግልጽ ይረዳሉ። ይህ ግልጽነት ደግሞ አላስፈላጊ ጥርጣሬንና ቅሬታን በማስወገድ ወዳጅነታችሁን በጤናማ መሰረት ላይ እንዲጸናና ለረጅም ዘመን እንዲቆይ ያደርገዋል። ድንበር ከሌለ ግን ሰዎች እየደጋገሙ ስለሚጎዱህ በውስጥ ቂምና ምሬት ይከማቻል። ያ ምሬት ደግሞ አንድ ቀን ፈንድቶ ግንኙነትህን ለዘላለም ያፈርሰዋል። ስለዚህ ዛሬ በግልጽ ይህ ነገር አይመቸኝም ወይም ይህ የኔ የግል ጊዜ ነው ብለህ መናገር ነገ ግንኙነታችሁን እንዳይበላሽ ዛሬ የምታስቀምጠው የጥበብ መሰረት ነው።
እውነተኛ ወዳጅ ድንበርን ያከብራል። ድንበርን የማይቀበል ሰው ደግሞ ምናልባትም ሊጠቀምብህ እንጂ ሊወድህ የመጣ አይደለም። ወዳጅ ሆይ የሕይወትህ አትክልተኛ አንተ ነህ። የግቢ አጥር የት ጋር እንደሆነ ካላወቅ ዓለም በሙሉ ግቢን መጫወቻ ያደርገዋል። ድንበር ማበጀት መለየት አይደለም። ድንበር ማበጀት ራስን መግለጽ ነው። ለጊዜ ድንበር አበጅለት፣ ለስሜት አጥር ይኑረው፣ ለማንነት ክብር የሚሆን በር ይኑረ። አስታውስ፣ አጥር የሌለው ቤት ለባለቤቱ ሰላምን፣ ለእንግዳው ደግሞ መከባበርን ያሳያል። ዛሬ ድንበርህን ለማስከበር የመጀመሪያውን አይሆንም ለማለት ድፍረቱ ይኑርህ። ያ አይሆንም የሚለው ቃል ለራሴ የምሰጠው ትልቅ የፍቅር ስጦታ ነው። የዛሬው መልእክታችን ድንበርህን እንድታውቅ ረድቶሃል? ሰዎችን ላለማስቀየም ስትል የራስን ድንበር ያጣህበት አጋጣሚ አለ? ሐሳብህን ኮሜንት ላይ አጋራን። ይህ ቪዲዮ ለብዙዎች ብርሃን እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ጥበባዊ ስንቆች ሁልጊዜ እንዲደርሳችሁ ሰብስክራይብ በማድረግ የቤተሰባችን አባል ሆኖ በሚቀጥለው የጥበብ ግብዣ እስክንገናኝ ማንነታችሁን በጥበብ አጥር ጠብቁ። ይህ የጥበብ ፈገግታ የዩቲዩብ ቻናል ነው። ሰላም።